እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ ይያለ እሻባስ በጣም ለስላሳ እንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። ፈንዳ ነው መነግረህ። ጉዳዩ የእሸቱ አይደለም። እናንተ መቼም ነው የማትረዱት፣ ይሄንን ሴራ። ሰው እንዴት በዚህ ልክ ቤተክርስቲያኗን ይጠላል? ሰው እንዴት አጀንዳ ቀርጾ የሆነ ነገር ሴታፕ አዘጋጅቶ እንዴት የሆነ ሴራ ይሰራል በመብርሃን ስም? እናንተ የገረማችሁ ግማሹ እሸቱን ሌባ ብሎ ሲሳደብ፣ ግማሹ ኦርቶዶክሳውያን ደግሞ አባቶቻችን ክብረ ቢስ ናችሁ እንዴት ልጃችሁን ታወግዛላችሁ ብሎ በሌላ አጀንዳ ሲጠመድ ነው። ጉዳዩ ግን ከዚህ ከፍ ያለ ነው። ትላንትና ሰኔ 22 አንድ በበቁ አባት ትልቅ ሴራ ለመክሸፍ ችሏል። ከምሽቱ 2 ሰዓት አካባቢ ይህንን መረጃ ዛሬ ለእናንተ እንዳደርስ መልእክት ተነግሮኝ ነው የመጣሁት። ስለዚህ ኦርቶዶክሳውያን ይኸውላችሁ፣ ያንተ ኮፒ ሊንክ ማድረግ ያንተ ሼር ማድረግ ለኔ የሚጨምረውም የሚቀንሰውም ነገር የለም። ነገር ግን ይህንን ሴራ እንደከዚህ ቀደሙ እንድናከሽፈው እንድትረዱኝ፣ እንድታግዙኝ፣ እንድናደቃቸው ፈልጋለሁ። ምን መሰላችሁ የተፈለገው? ጉዳዩ የእሸቱ አይደለም። ከእሸቱ ጭንቅላታችሁን አውጡት። የተፈለገው እንዲህ ነው። ትላንትና ላይ ስሙን በዚህ ሚዲያ ላይ የማልነግራችሁ አንድ ገዳም እሸቱ የሰራው ስራ ትክክል ነው። እሸቱ ምን አደረገ? እንዴት የበቃ አባት፣ እንዴት የመነኮሰ መነኩሴ፣ ዓለምን የተወ መነኩሴ እንዴት ልጁን ያወግዛል ብለው ዋልድባ የሚገኙ አባቶችን ለማውገዝ ቪዲዮ ቀርጸው ወደ ህዝቡ ለማሰራጨት ዝግጅት ላይ ነበሩ አንድ ገዳም። ነገር ግን በዛው ገዳም የሚገኙ አባት ግን የበቁ ስለነበሩ በጾም በጸሎት የተጉ ስለነበሩ ይህንን ሴራ አክሽፈውታል። ቁጭ አድርገው አባቶችን በመገሰስ ይሄ የመነኩሴ ተግባር እንዳልሆነ በመናገር ብቻ አይደለም፣ እዛም ለሚገኙ አባቶች መልእክት እንደላኩ ነግረውናል። የተፈለገው ምን መሰላችሁ? በአንድም በሌላም መንገድ አዲስ አበባ በሚገኙ ወንበዴ መነኮሳት በመነኩሴ ስም የሚሸቅሉ የከተማን ቆሻሻ በቀሚሳቸው እየጠረጉ ከአንድ መነኩሴ የማይገባ ተግባር በመፈጸም አይናችን በማየት ጆሮአችን በመስማት ለክህነት ያለን ክብር እንዲቀንስ ተደርጎብናል። ለመነኩሴ ያለን ፍራቻ ከልባችን ሰሌዳ ተፍቆ እንዲወጣ አድርገውናል። በሴራ ትክክለኞቹን ሳይሆን ሐሰተኞቹን በማምጣት አሁን የተፈለገው ገዳም ለገዳም መነኩሴ ለመነኩሴ ቋርፍ እየበላ እየጾመ እያደረ እርስ በእርስ እንዲናጭ እየተደረገ አሁን ደግሞ እኛ ለአባቶቻችን ያለን ፍቅርም ክብርም እንዲቀንስ እየተሰራብን ነው። ኦርቶዶክሳውያን እንዲቀንስ እየተሰራብህ ነው። አንተ ባለማተብ ታስታውሳላችሁ፣ የዘንድሮ የቅዱስ ሲኖዶስ ምልአተ ጉባኤ ላይ የገዳማት ማህበር ያወጣውን ጠንከር ያለ ደብዳቤ ታስታውሱታላችሁ። ብዙዎቻችሁ አልደረሳችሁ እንደሆነ አላውቅም። ነገር ግን እኛ ኦርቶዶክሳውያን ለገዳማት ያለን ፍቅር፣ ለአባቶቻችን ዓለምን ትተውቻችን ያለን ፍቅር ይታወቃል። እንዴት ጆሮአችንም ልባችንም ለነሱ እንደሚቀና ይታወቃል። አሁን ግን በሴራ ይሄንን ነገር እያወጡብን ያሉት ጉዳዩ የእሸቱ አይደለም። ፈንዳ ነው መነግረህ። ጉዳዩ የእሸቱ አይደለም። በሴራ እኛ ለአባቶ ነገ ተነሱ ቢሉን ነገ እንዲያደርጉ ቢሉን የምንሰማው ማንን እንደሆነ ይታወቃል። መልእክታቸውን ነገ እንዳናዳምጥ እየተደረገ ነው። አለቀ። ወደ ሁለተኛው ነገር ልምጣ። አባቶቻችን ሆይ፣ ገዳማውያኑ ሆይ፣ መነኮሳቶቻችን ሆይ፣ ዓለምን ንቃችሁ ጮማ ሳይሆን ቆሎ በመቆርጠም በገዳም የምትገኙ አባቶቻችን ሆይ መቁጠሪያችሁን የምትጥሉበት ብዙ ጉዳይ አላችሁ እኮ አባቶቻችን። እንዴት እንደምንወዳችሁ፣ እንዴት እንደምናከብራችሁ፣ እንዴት ለእናንተ ያለን ፍቅር ይታወቃል። ነገር ግን ይህን ሴራ አክሽፉት አባቶቻችን ሆይ። በስዕል አድኗ ፊት ቁጭ ብላችሁ የምትነግሯት ብዙ ሮሮ አለብን፣
ሀገር እንደበሶ የተበጠበጠች ቤተክርስቲያናችን እንደ ችቦ እየነደደች ባለበት በዚህ ጊዜ የእናንተ ተግባር አይደለም። እናንተማ ስለ ጥጋባችን የምትራቡ፣ ስለ ሰላማችን የምትጸልዩ፣ ስለ በደል፣ ስለ ኃጢአታችን፣ ስለ መተላለፋችን ከእግዚአብሔር ምሕረት የምትጠይቁልን አባቶቻችን ናችሁ እናንተ። ይህ ተግባር የእናንተ አይደለም፣ በፍጹም የእናንተ አይደለም አባቶቻችን። ስለዚህ አንድ በኃጢአት በነውር የታወረ በብዙ አጀንዳ የታጨቀ ጉዳዩ ያዋጣል አያዋጣም እንጂ ሚዛኑ ትክክል ነው አይደለም የሚል ስብዕና የሌለው ሰው፣ የሌለው ተቋም፣ የሌለው ድርጅት፣ የሌለው ማህበር እናንተ ሊመራችሁ አይችልም። አባቶቻችን አይችልም። እሸቱ ልጃችሁ ነው። ቢያጠፋ ብትገጽጹት እግራችሁ ስር ቁጭ ብሎ እግራችሁ ስር ወድቆ ይቅርታ የሚጠይቃችሁ ልጃችሁ ነው። ጊዜውን፣ ገንዘቡን፣ ጉልበቱን በመስጠት ቤተክርስቲያንን በማገልገል ውስጥ ያለ ልጃችሁ ነው። ደግሞ ምን ስለዛም ይቅርታ ጠየቀ እኮ አባቶቻችን አይደለም። ስለዚህ ጉዳዩ አይደለም። ኦርቶዶክሳውያን በል ይህንን ቪዲዮ እጅህ እስኪደክም ድረስ ጣትህ እስኪደክም ድረስ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ኮሜንት ላይ በመግባት እሺ ወንድማችን ወዳጃችን እንወዳለን፣ አባቶቻችን ሆይ እናከብራችኋለን ኮሜንት አድርጉ። ሁላችሁም ኦርቶዶክሳውያን ይሄንን አድርጉ። በማርያም ይሄንን ሴራ እናከሽፈው። በድንግል ነው መጠይቃችሁ፣ በድንግል በል። አንተ ግን ፈንዳ። እሸቱ መለሰ ለቤተ ክርስቲያን ትልቅ ውለታ የዋለ ወንድማችን ነው። በዋልድባ የውሃ ጉድጓድ ለማስቆፈር በሄደበት ወቅት ስርዓታዊ ስህተቶች ተፈጥረው ነበር። ነገር ግን ስህተቱ ታርሞ እሱም ሙሉ ይቅርታ ጠይቆ ጉዳዩ በሰላም አብቅቷል። ይቅርታ ከተደረገ በኋላ ጉዳዩን እንደገና በማንሳት እሳት ለመጨመር የሞከረው እግረኛ ሚዲያ ነው። ዓላማው ልማት ቢሆን ኖሮ እኔ ልስራው ብሎ በቀደመ ነበር። አሁን ግን አባቶቻችንን በድጋሚ ቃለ መጠይቅ በማድረግ እሸቱን ጥፋተኛ ለማድረግ ብቻ አተኩሯል። ይሄ ጡዘት ሌላ የተንኮል ትርፍ አለው። ይህ ሚዲያ እውነትን ለመሸፈን ድራማ ሲሰራ የመጀመሪያው አይደለም። ከዚህ ቀደም እማሆይ አመልማል የተባሉትን እናት የደፈረውን መነኩሴ ታሪክ ለመሸፈንና የእማሆይን ስም ለማጥፋት ሚዲያው ድረስ ጠርቶ ይህንን ነው ማለት ያለቦት እያለ ሲያስገድዳቸውና ሲያስጨንቃቸው ነበር። ከጀርባ ያለው ሌላ ትልቁ አጀንዳ በቅርቡ በገዳማውያን አንድነት የተጻፈውንና የውስጥ አጥፊዎችን የሚያጋልጠውን መረር ያለ መግለጫ አቅጣጫ ማስቀየር ነው። አባቶች ይቅርታ ካደረጉ በኋላ እንዴት ስም ያጠፋሉ በሚል በአባቶች ላይ እምነት እንዲያጣና ገዳማውያኑን ከኦርቶዶክሳውያን ልብ ውስጥ እንዲደመሰሱ የተሸረበ ሴራ ነው። አባቶቻችንና በጎ ሰሪዎቻችን እንዲሁም ምዕመናን እርስ በርስ በማጋጨት ቤተክርስቲያንን ለማዳከም የሚደረገውን በንቃት እንረዳው። ወላዲተ አምላክ ስም ሰው የዚህን ያክል እንዴት በገዛ ሃይማኖቱ ላይ ሴረኛ ይሆናል? እንዴት በአካሉ ተቀጥቶ በልቡ ነው የዚህን ያክል ሁልጊዜ ነውርን ያበቅላል? በፍጹም ይህ ሰው ተመችቶት እሱ የታዘዘላቸው ሰዎች የላኩትን ዓላማ እንዲያስፈጽም በገዳማ ያለን እምነት እንዲቀጭጭ ከአእምሯችን እነሱን የማጥፋቱ ጉዳይ እንዲሳካለት አናደርግም። በደንብ ሼር ኮፒ ሊንክ ታደርጉልኛላችሁ። ይችን እውነትማ በደንብ አድርገን እንፈትላታለን። ምንድን ነው የሆነው? በዋልድባ ገዳም የተገኘው ቢጫውን ወይ ጣል አድርገህ አባቶች ፊት በቃ አንተ ስርዓት ጠባቂ መጋቢ ሰናያት እሸቱ ነውረኛ ከቤተ ክርስቲያን ተቆርጦ መጣል ያለበት ብልት አድርገህ ወስደህ እዛ ቦታ ተገኝተህ የተጻፈ ነገር ለገዳማውያኑ ሰጥተህ አስነበብክ አይደለም? የላኩ አካላት እንዴት ነው ሲልኩ ባለ ስንት ገጽ ደብዳቤ ሰጥተው ነበር የላኩ? ጉዳዩ እንዲህ ነው። በግንቦት ወር ሲኖዶስ ላይ ማለት ነው የገዳማውያን አንድነት አንድ መረር ያለ መግለጫን አውጥቶ ነበር። በብፁዓን አበው ሊቃነ ጳጳሳት በአጠቃላይ በቅዱስ ሲኖዶሱ አሁናዊ እንቅስቃሴ ላይ የኦርቶዶክስ ተዋሕዶ ቤተክርስቲያናችን በገዛ ሀገሯ ላይ እየገጠማት ስላለው ችግር የሚያትትና ጨከን ያለ እርምጃ ውስጥ እንዲገቡ የሚያስገድድ ነበር። ይህ የሚያሳስበው ኃይል ታዲያ ይሄ ነገርማ አይሆንም፣ የገዳማውያን ስም በሰው ልብ ውስጥ ያለውን ቦታ መሸርሸር አለብን የሚል ዓላማ ተያዘ። ሁለቱም ነው እንዲመታ የተፈለገው፣ ወንድማችን እሸቱም እንዲሁም የገዳማውያን ልዕልና።
ወንድማችን እሸቱ ይቅርታ ከመጠየቅ ውጭ ምንም ሊያደርግ አይችልም። በእርግጠኝነት የምናገረው ደግሞ እሸቱን እጅግ በጣም እንወደዋለን። የሰራው ዘመን ተሻጋሪ ስራን ምንምና ማንም ሊፍቀው አይችልም። ወንድማችን አሁንም በቀደመ የታላቅ ወንድምነት ልዕልና እንድትቀጥል እንፈልጋለን። መሳሳት የሚሰራ ሰው አካል ነው። ሲሳሳት ለምን ብለነው እናውቃለን። ነገር ግን እሸቱ በፍጹም ከማንነታችን የማይቆረጥ ወሳኝ አካላችን ነው። ወንድማችን እሸቱ መበርታት ብቻ ነው ያለበት። በዋልድባ ገዳም የጀመርከውን ፕሮጀክት ጨርሰ የጠላትን አፍ እንደምታዘጋ አምናለሁ። በሌሎች የትኞቹ መንፈሳዊ ፕሮጀክቶቹ በሙሉ ሁሉም ኦርቶዶክሳዊ አብሮ ይቆማል። ይህ እግረኛው የተባለ እግር አልባ ሚዲያ ግን ከዚህ ቀደም አስታወሳችሁ እማሆይ አመልማልን ያ ደፋሪ መነኩሴ የሰራቸውን ስራ ያንን ነገር አውጥተን አጋልጠን ስንሰጥ መነኩሴውን አስቀድሞ ስማቸውን የማጥራት ስራ ገንዘብ ተቀብሎ ከሰራ በኋላ እማሆይን ስቱዲዮ ጠርቶ ሲያሳቅቃቸው እኔና ወንድሜ ብሩኬ ስጋ እንዲሁም እማሆይን ያኖረቻቸው አንድ ጀግና ሴት በደጅ ነበርንና መኖራችንን ሲያውቅ ውጡልኝ ብሎ እማሆይን አስወጥቶ ዘብቶባቸው እያለቀሱ ሄደዋል። ወላዲት አምላክ ምስክር ትሁነኝ፣ ዋሽቼ እንደሆነ መድኃኔዓለም አይለመኔ። እንዲህ ያሉ ሐሳቦች ላይ በማቀባበል የተንኮለኝነትን ስራ እየሰራ ዛሬ ደግሞ መነኮሳቱን በዚህን ያክል ደረጃ ስማቸውን ለማጥፋት መጋጋጥ በእውነት ያሳዝናል፣ ያሳፍራል። አይሳካልህም፣ አይሆንልህም። ገዳማን አባቶቻችን እንዲሁም ደግሞ ገዳማን እናቶቻችን መነኮሳት የኛ የዘላለም ልዕልናዎቻችን ናቸው። በሁለቱም ድርድር የለም። ተንኮለኛ አይሳካለትም። ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ታብባለች።